ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ከፋኖ ጋር አደራድሩኝ ሲል ብልጽግና ጥሪ አቀረበ፣ እንዲሁም ጀዋር መሐመድ ስለ ብርቱካን ጉዳይ አዲስ መረጃ አጋርቷል የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ሰሞኑን አነጋጋሪ በሆነው የብርቱካን ተመስገን እገታ ጋር በተያያዘ የደምቢዶሎ ዩኒቨርሲቲ አስተዳደር ልጅቷ በዩኒቨርሲቲው ተማሪ እንዳልነበረች ገልጿል። ዝግጅቱን ያሰራጨው ኢቢኤስ ቴሌቪዥንም ከትላንት ጀምሮ ምርመራ እየተደረገበት እንደሆነ ተሰምቷል። ቀጥሎ ስለሚወጡት መረጃዎችም ህዝቡ በመጠባበቅ ላይ ይገኛል። ይሄ ጉዳይ ከፍተኛው ውዝግብ ያስነሳው እስካሁን መቋጫ ካላገኘው የደምቢዶሎ ተማሪዎች እገታ ጋር ስለተያያዘ መሆኑን ደግሞ ጀዋር መሐመድ ገልጿል። ጀዋር አስከትሎም ከብርቱካን ጋር ተያይዞ የተነሳው አይነት አሳፋሪ ንትርክ የደምቢዶሎ ተማሪዎች እገታ ጉዳይ አሳማኝ መቋጫ እስካላገኘ ድረስ በተደጋጋሚ በመነሳት ማጨቃጨቁ እንደማይቀርም ገልጿል። ጀዋር አክሎም ከምንም በላይ በየቦታው በሚካሄዱ ጦርነቶች ውስጥ ለጾታዊ ጥቃት እየተጋለጡ ያሉ እህቶቻችን በደል ለፖለቲካዊ ፍጆታ እንዲውል መደረጉ የሚቆም አይመስለኝምም ሲል ይገልጻል። የደምቢዶሎ ተማሪዎች እገታ ጉዳይም ከየት ተነስቶ የት እንደደረሰ በሚከተለው መልኩ ጀዋር አስቀምጦታል። ዲሴምበር 4 ቀን 2019 ዓ.ም ተማሪዎች የታገቱበት ቀን ነበር። ሆኖም ለአንድ ወር ያክል የታጋቾች ማንነት፣ ያገታቸው አካል ብሎም እገታው ስለመፈጸሙ እንኳን ግልጽ መረጃ ለህዝብ ማድረስ አልተቻለም። በተለያዩ የመንግስት ተቋማት እርስ በርሱ የሚጣረስ መግለጫም ሲሰጥ ነበር። ጃንዋሪ 10 ቀን 2020 ዓ.ም የአማራ ብሔራዊ ንቅናቄ አብን የታገቱ ተማሪዎች የስም ዝርዝር አወጣ። ጃንዋሪ 11 ቀን 2020 ዓ.ም የጠቅላይ ሚኒስትሩ ቃል አቀባይ አቶ ንጉሱ ጥላሁን ከታገቱት ተማሪዎች ውስጥ 21ዱ መለቀቃቸውን ተናገሩ። ነገር ግን የታገቱት ተማሪዎች ቤተሰቦቻቸው ልጆቻቸው እንዳልተለቀቁ መናገራቸውን ቀጠሉ። ስለ እገታው አሳማኝ መረጃ የለም ቢባልም ከአንድ ወር በኋላ በጁላይ 18 2020 ዓ.ም በደምቢዶሎ ተማሪዎች እገታ ተጠርጥረዋል የተባሉ 17 ሰዎች ፌዴራል ፍርድ ቤት መቅረባቸው በዜና ታወጀ። ይሄ የሆነውም ሀጫሉ ተገሎ እኛም የታሰርንበት ሰሞን ነው ሲል ጀዋር መሐመድ ሐሳቡን ያስከትላል። ጀዋር በማስከተልም ይሄ ጉዳይ በዚህ መልኩ ከህዝብ ጆሮ ርቆ ከቆየ በኋላ በኦክቶበር 2024 ዓ.ም ፊልድ ማርሻል ብርሃኑ ጁላ በአንድ ቃለ መጠይቅ ላይ በማንሳት ዳግም አጀንዳ አደረጉት። ፊልድ ማርሻሉ እንደተናገሩት የደምቢዶሎ ተማሪዎችን ያገተው ጃልጫላ ወይንም አሸናፊ ጎንደር የሚባል የአብን አባል የነበረ ሰው እንደሆነና ታጋቾቹም ወደ ባህር ዳር ተወስደው እንደቆዩ በኋላ ላይም መንግስት ደርሶበት ክትትል ሲያጠናክር ደብዛቸው እንደጠፋና አሁን ክትትሉ እንደቀጠለም ተናገሩ። የፊልድ ማርሻሉ ንግግር ስለ እገታው ከዚህ በፊት መንግስት ሲያራመድ የነበረውን ትርክት በሙሉ ያፋለሰ እንደነበርም ጀዋር መሐመድ ገልጿል። ጀዋር አክለውም ማርች 23 ቀን 2025 ዓ.ም ደግሞ ብርቱካን ተመስገን የተባለች ልጅ ከእገታ መትረፏንና በታገተችበት ወቅት የደረሰባትን አሰቃቂ ጾታዊ ጥቃትና መከራ ለህዝብ እንዲደርስ አደረገች። ጉዳዩ ከደምቢዶሎ ዩኒቨርሲቲ ተማሪዎች እገታ ጋር ተያይዞ አዲስ አወዛጋቢ ነገር ሆነ። በዚህ የደምቢዶሎ ተማሪዎች እገታ ጉዳይ የመንግስት ትርክት በየወቅቱ ሲለዋወጥ እንደነበር ማየት ይቻላል። አሁን ምን ላይ ነው ሲልም ጀዋር መሐመድ ጥያቄውን ያስከትላል። ጀዋር በተጨማሪም የሚከተሉትን ጥያቄዎች ጠይቋል። ጠቅላይ ሚኒስትሩ ከዚህ በፊት እንዳለው እገታው ስለመፈጸሙና ስለ አጋቾቹ ማንነት አሁንም ማስተማማኝ ማስረጃ የለም ወይ? ወይንስ ፊልድ ማርሻሉ ከዚህ ቀደም እንዳሉት አጋቹ ታውቆ ልጆቹም ወደ ባህር ዳር ተወስደው ነበር ወይ? አሁንስ የልጆቹ ጣፋንታ ምን ላይ ነው? በህይወት አሉ? እነዚህን ጥያቄዎች እስካልተመለሱ ድረስ ይሄ ጉዳይ በተደጋጋሚ ተመልሶ በመነሳት ማነታረኩን ይቀጥላል ሲልም ጀዋር መሐመድ ሐሳቡን ያስከትላል። ጀዋር በመጨረሻም ያኔ ይሄ ጉዳይ ሲነሳ ገለልተኛ አጣሪ ቡድን ተቋቁሞ እውነታው እንዲወጣ ሰወተውት ነበር። አሁን መሆን የሚገባው ያ ቢሆንም የሚተገበር እንዳልሆነ ግን ግልጽ ነው። ለማንኛውም ለጊዜው የፖለቲካ ፍጆታ ብለን ጦርነት በሚካሄድባቸው ቦታዎች ሁሉ ለአሰቃቂ ጾታዊ ጥቃት የሚዳረጉትን እህቶቻችንን ሰቆቃ የሚያካክስ ብሎም ህዝባችንና ሀገራችንን ወደ ባሰ መከራ ከማስገባት እንጠንቀቅላለሁ ሲል ፖለቲከኛው ጀዋር መሐመድ መልእክቱን በማህበራዊ ትስስር ገጹ ላይ አጋርቶ ተመልክተናል። በሌላ ዜና ከፋኖ ጋር አደራድሩኝ ሲል ብልጽግና ጥሪ ማቅረቡ ተሰማ። የፋኖ ኃይሎች በሚፈልጉት የአውሮፓ ሀገራትና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ ነው ሲል ምክር ቤቱ አስታውቋል።
ጦርነቱን በድርድርና በውይይት ለመፍታት ሰኔ 18 ቀን 2016 ዓ.ም የአመቻችነት ሚና የተሰጠው የአማራ ክልል የሰላም ምክር ቤት የተቻለውን ስራዎች እየሰራ እንደሆነ የምክር ቤቱ ሰብሳቢ አቶ ያየሂራድ በለጠ ለዶቼ ቬሌ ተናግረዋል። ሰብሳቢው አንዱ ሌላውን ያለማመን አዝማሚያ እስካሁን ለውይይት መቅረብ እንዳላስቻለ ጠቁመው ታጣቂዎች በሚፈልጓቸው በሌሎች አገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን አመላክተዋል። አክለውም ሁለቱም አካላት ለውይይትና ለድርድር ፈቃደኝነታቸውን እንዳሳዩም ገልጸዋል። በዚህም አለመተማመንን ለማስወገድ ሲባል ታጣቂዎች በሚመርጧቸው አደራዳሪዎች በሚፈልጉት የአውሮፓም ሆነ በሌሎች አገሮች አማካኝነት ድርድሮችና ውይይቶች እንዲደረጉ ሀገራቱም ዋስትና እንዲሰጡ የሰላም ምክር ቤቱ ኃላፊነቱን እንደሚወስድም ተናግረዋል። ከአብዛኛው የፋኖ ታጣቂዎች ጋር ውይይት እንዳደረጉ የገለጹት አቶ ያየሂራድ ታጣቂዎቹ ከመንግስት ጋር በፈለጉት አገርና በመረጡት አደራዳሪ ለመደራደር መነጋገራቸውንና ከታጣቂ አመራሮችም ምላሽ እየጠበቁ እንደሆነም አስረድተዋል። ከዚሁ ጋር በተያያዘም የአማራ ፋኖ አንድነት በጎንደር ዘመቻ አንድነት ድሎችና የ8 ቀናት ቁጥራዊ መረጃዎች በሚል መግለጫ አውጥቷል። በመግለጫውም 92 አውደ ውጊያዎች በጎንደር መካሄዳቸውን ገልጿል። በ85 ልዩ ልዩ ቦታዎች የተካሄደ ውጊያ ሲሆን 7 ውጊያ የተደረገው በተመሳሳይ ቦታ በድግግሞሽ ነውም ብለዋል። በድምሩ 306 ሰዓታት የፈጀ ውጊያ በልዩ ልዩ ቦታ 18 በመቶ ኃይል ካለን ወታደራዊ አቅም ለውጊያ ተጠቅመናል ያለው መግለጫው በሁሉም የጎንደር ዞኖች ውጊያ ተደርጓልም ብለዋል። በዚህም መሰረት ከመንግስት ኃይሎች 4 የሞቱ፣ 288 የቆሰሉ፣ 114 የተማረኩ፣ 186 በምህረት የገባ ሚሊሻዎች ይበዛሉ፣ 89 የከዱ ወይንም የኮበለሉ ሲል ኪሳራውን ገልጿል። 142 እስረኞችን ከእስር አስፈትተናል የሚለው መግለጫው በ3 ወረዳዎች ከ25 ቀበሌዎች በላይ የመንግስት መዋቅር ፈርሶ የወገን መዋቅር እየተካው ነው ሲልም ገልጿል። አገዛዙ በጎንደር ግንባር ፖለቲካዊና አስተዳደራዊ የቁጥጥር ተግባር ለመፈጸም እንዲቸገር አድርገናል በማለትም መግለጫውን አጠቃሏል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ